ጸሎተኛ ነህ? በጸሎት ውስጥ ትህትና ከሌለው ጸሎት ትዕቢት ካለው ምን ያደርጋል? እግዚአብሔር ማጋር እንዳለ ታውቃለህ። በጣም ትሁታን ሰዎች ጋር መናገር የማይችሉ ትሁታን፣ ማሳመን የማይችሉ ኮልታፎች፣ አንዲት መስመር መጸለይ የማይችሉ ንግግር አላዋቂዎች ጋር እግዚአብሔር አለ። በአንዲት ሐረግ እኔ ኃጢአተኛና በደለኛ ነኝ ቀና ብዬ ላይ አልችልም የሚሉ ኮልታፎች ጋር እግዚአብሔር አለ። ጸሎት ከጸለያችሁ እውነተኛ ጸሎት ትህትና ማለችበት። ወገኖቼ ብዙዎች ጸጋቸው የተወሰደው ለምን መሰላችሁ? በኩራት እኮ ነው። በኩራት ምክንያት ጸጋችን የተነጠቀች እንዳትሆን መጠበቂያዋ ትህትና ናት። እግዚአብሔርን አተ የጸጋ ማዕት ከሚከመርልህ እግዚአብሔርን አግኝተህ ያለምንም ጸጋ ያለምንም ሀብት ብትኖር ይሻላል። ውሰደው በለው። በጉልበታችን ያመጣ ነው፣ በጥበባችን የቀመር ነው። ምን ነገር አለንና ነው? በዚህ ዘመን ተመጻዳቂዎች ይበዛል። ሀብት ነው የተሰጠህ ነው፣ ውበት ነው፣ በጎ ስጦታ ሁሉ ፍጹምን በረከት ከላይ ነው፣ ከእግዚአብሔር ነው የመጣው። ከየት አመጣኸው? እግዚአብሔር እንዲመለከትሽ ትፈልጊያለሽን? መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ይላል። ወደሚኮፈስ ሰው አይደለም፣ ወደሚንቀጠቀጥ ሰው። የማይሰበር አለት፣ ትዕቢተኛ ልብ ያለው ራሱን ወደሚያመጻድቅ አሁንማ ከፍ ያለ ደረጃ ላይ ተደርሻለሁ፣ አሁንማ ተደምጫለሁ፣ አሁንማ የሆነ ነገር አለ ማን ይነካኛል የሚል ሰው ጋር አይደለም። እያለው ምንም እንደሌለው የሚኖር ሰው ጋር፣ ወደዚህ ወደ ትሁት ሰው እግዚአብሔር እንዲህ ካሉ ሰዎች ጋር ነው የሚኖረው። ምዕመናን ወገኖቼ፣ የእግዚአብሔርን ጣዕም የቀመሱ ወደ እግዚአብሔር የበለጠ የቀረቡ መቆም አይችሉም። በእግዚአብሔር ፊት ያፍራሉ፣ ይደነግጣሉ፣ ይንቀጠቀጣሉ። ብዙ በጥቂቱ ከረጅሙ ባጭሩ የእግዚአብሔርን ቃል እንማራለን። ከኔ ውሰደው የምንማርበት የትምህርታችን ርዕስ ነው። ፓትርያርክ ሺኖዳ ብፁዕ ቅዱስ የግብፅ ኦርቶዶክስ ቤተክርስቲያን የቀድሞ ፓትርያርክ በአንዲት መጽሐፋቸው ላይ እንዲህ ብለው ነበር። እግዚአብሔር ሆይ እንዳገለግልህ ብዙ ጸጋዎችን ከሰጠኸኝ አደራህን ከነዚህ ጸጋዎች ጋር አብረህ ትህትናንም ስጠኝ። ትህትናን ካልሰጠኸኝ ግን የምትሰጠኝን ጸጋዎች በሙሉ ከኔ ውሰድልኝ ብለው ጽፈው ነበረ። እኔም ከሳቸው አስደናቂ መልእክት ርዕሳቸውን ተውሻለሁ። እግዚአብሔር ሆይ እንዳገለግልህ በርካታ ጸጋዎችን የምትሰጠኝ ከሆነ ከምትሰጠኝ ጸጋዎች ጋር አብረህ ትህትናንም ስጠኝ። ትህትናውን ግን የማትሰጠኝ ከሆነ የምትሰጣቸውን ጸጋዎች ከኔ ውሰድልኝ፣ ይቅርብኝ ብለው ነበረ። እኔም እቺን ለዚህች ምሽት የመንፈሳዊ ሕይወታችን ማዕከል የክርስትናችን ማዕዘን የሆነችውን ሐሳብ ጥቂት ደቂቃ ከእናንተ ጋር ላነሳት ፈለግኩ። የተወደዳችሁ ክርስቲያኖች፣ ያለ ትህትና ካለች አገልግሎት ያለ አገልግሎት ያለች ብቸኛ ትህትና ትሻላለች። እደግመዋለሁ።
ያለ ትህትና ካለች የትኛውም አይነት አገልግሎት ያለ አገልግሎት ያለች ብቸኛ ትህትና ትሻላለች። በመንፈሳዊ ሕይወታችን ውስጥ በክርስትና ምልልሳችን ውስጥ የክርስትና ሕይወት ማዕከል ያልኳችሁ ይህቺ ናት፣ ትህትና። ጌታችን መድኃኒታችን ኢየሱስ ክርስቶስ በጽኑ በቃል ያስተማራት ደግሞም በሕይወት በተግባር የገለጣት ጥልቅ ሕይወታችን ብትኖር ትህትና ናት ወገኖቼ። ይቺ ትህትና የእግዚአብሔርን ጸጋ የምታሳድር ናት። ትህትና ካለች የእግዚአብሔር ጸጋዎች ሁሉ ትበዛለች። የእግዚአብሔር ቃል ምን እንደሚል ታስታውሳላችሁ? እግዚአብሔር ለትሑታን ጸጋን ይሰጣል፣ ትዕቢተኞችን ግን ያዋርዳል ይላል። የእግዚአብሔር ጸጋ ሁሉ መሳቢያዋ ትህትና ናት። በአንጻሩ ደግሞ ትዕቢት የእግዚአብሔርን ጸጋዎች ሁሉ ማባረሪያ ናት። ለዚህ ነው እኚህ ደግ አባት የጸጋዎች መያዣ፣ የጸጋዎች ሁሉ መሳቢያ፣ የጸጋዎች ሁሉ ማደሪያ የሆነችውን ትህትናን ካልሰጠኸኝ ጸጋዎች ሁሉ ይቅሩብኝ ብለው የተናገሩት። ክርስቲያኖች ጥልቅ የሆነው የአባቶቻችንም ትምህርት ይህንን የተመለከተ ነው። እንዲህ ይላሉ አባቶቻችን፣ ትህትና በጎ ምግባራት ሁሉ የተዘሩባት መሬት ናት ይሉና ትህትና ከተነቀለ የትኛውም በጎ ምግባር ይነቀላል ይላሉ። ክርስቲያኖች ትሁት ያልሆነ ሰው የትኛውንም ምግባር ያጣል። ትሁት ያልሆነ ሰው ከየትኛውም ጸጋ ይጎላል። ለዚህ ነው ትህትና የበጎ ምግባራት ሁሉ መሰረት ናት። ለዚህ ነው ፓትርያርክ ሽኖዳ የበጎ ምግባራት ሁሉ መሰረት የሆነችው ትህትና ከሌለች ሌላውንም ጨምረው ውሰድልኝ የሚሉት። በጎ ምግባራት ሁሉ ምንጯ፣ የበጎ ምግባራት ሁሉ መሰረቷ ይህቺ ትህትና ናት። የተወደዳችሁ ክርስቲያኖች፣ ምዕመናን፣ የተወደደው መድኃኒታችን ኢየሱስ ክርስቶስ በጥልቀት ወደኛ መጥቶ ያስተማረን ነገር ቢኖር ትህትና ነው። ከሰማይ መውረዱ፣ ደካማ የሆነውን ስጋችንን መዋሃዱ፣ እጅግ ዝቅተኛ በሆነ ሕይወት መመላለሱ፣ ብቻ ምን አለፋችሁ የቱም ነገር ክርስቶስ የሰራው ርዕሱ ትህትና ነው። ርዕሱ ትህትና ነው። የትኛውም ነገር ክርስቶስ የሰራው። ለዚህ ነው ቅዱስ ጳውሎስ የተወደደ መድኃኒታችን ኢየሱስ ክርስቶስን ለትህትና አብነት ሲያደርገው እርሱ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ ብሎ ያመጣው። ምዕመናን፣ ክርስቶስ ከባሕርይ አባቱ ከአብ ጋር እኩል ሆኖ ሳለ እኛን ሁሉ ለማዳን እጅግ ወደ ተዋረደው ማንነታችን ዝቅ በማለቱ ፍጹም ትሑት መሆኑ ተገልጧል። ትህትና ምን ማለት ይመስላችኋል? እኩል ሆናችሁ ሳለ እኩል ከምትሆኑለት አካል፣ እኩል ከምትሆኑለት ሰው ጋር ዝቅ ማለት ነው ትህትና።
ለዚህ ነው የተወደደ መድኃኒታችን ኢየሱስ ክርስቶስ ከባሕርይ አባቱ ጋር እኩል ሆኖ ሳለ ዝቅ አለ። ይሄ ፍጹም ትሕትና ነው ብሎ ቅዱስ ጳውሎስ በፊልጵስዩስ መልእክት ምዕራፍ 2 ላይ የገለጸው። ስለ ትሕትና ክርስቶስን አብነት ያደረገው እግዚአብሔር ሆኖ ሳለ ከአብ ጋር እኩል ሆኖ ሳለ ራሱን እኮ ዝቅ አደረገ ያለን። ትሕትና ማለት እውነተኛ ትሕትና ማለት እኩል ሆኖ ሳለ ዝቅ ማለት እሷ ናት ትሕትና። እንደውም አባቶቻችን በተለይ ቅዱስ ዮሐንስ አፈወርቅ የፊልጵስዩስን መልእክት ሲተረጉም ባልንጀራ ካንተ ይልቅ እንዲሻል በትሕትና ቁጠር ይላል። ይህ በክርስቶስ ኢየሱስ ውስጥ የነበረ ሐሳብ በእናንተን ዘንድ ደግሞ ይሁን ይላል። እዩ፣ ባልንጀራ ካንተ ይልቅ እንዲሻል በትሕትና ቁጠር። እኩል የሆነው ባልንጀራ ካንተ ይሻላል፣ ከኔ ይበልጣል፣ ከኔ ይበረታል ብለህ አስብ። ምክንያቱም ክርስቶስ ከአብ ጋር እኩል ሆኖ ዝቅ እንዳለ አንተም እኩል ከሆንከው ሰው ጋር ዝቅ በል። ለዚህ ነው ሊቁ ዮሐንስ አፈወርቅ ክርስቶስ እግዚአብሔር ባይሆንማ ኖሮ ከአብ ጋር እኩል ባይሆንማ ኖሮ እንዴት አድርጎ ለትሕትና አብነት አድርጎ ያመጣዋል? ምክንያቱም ክርስቶስ ከአብ ያነሰ ቢሆን ኖሮ ለትሕትና ሕይወት አብነት መሆን አይችልም። ምክንያቱም ያነሰ ነዋ። ያነሰ ዝቅ ያለ እኮ ዝቅ በማለቱ ትሑት ሊሆን እኮ አይችልም። ክርስቶስ ትሑት ነው የተባለው ግን የባሕርይ አምላክ ሆኖ ሳለ የሰው ልጆች ለማዳን ሞትን የቀመሰ መከራን የተቀበለ እኛ ያላየነውን እንኳን ያየ በመሆኑ ነው ይላል። ከመላእክት ይልቅ በጥቂት አንሶ የነበረውን ይህን ኢየሱስ ይላል እንኳን ከአብ ከመላእክት እንኳን ሞትን በመቀበል መከራን በመቀበል በማነሱ ምክንያት ኢየሱስ ክርስቶስ የትሕትና ፍጹም አብነታችን ሆኗል። አያችሁ፣ ትሕትና ማለት ምን ማለት ነው? እኩል ሆኖ ሳለ ዝቅ ማለት ነው። እንደውም ፓትርያርክ ሺኖዳ አንድ ግሩም ምሳሌ ያለቻቸው እዚች ላይ ጨምረው የሚያብራሯት ምን ይላሉ? ከጓደኞች ጋር እንደ ልጅ ሁን ይላሉ። እኩል ከሆንከው ጓደኛ፣ እኩል ከሆንከው ባልንጀራ ጋር እንደ ልጅ ሁን ይላሉ። ከልጆችህ ጋር ደግሞ እንደ ጓደኛ ሁን ይላሉ። ካንተ ጋር እኩል ከሆኑ ሰዎች ጋር ትንሽ ዝቅ በልና እንደ ልጅ ሁንላቸው። ከልጆችህ ጋር ካንተ ከሚያንሱት ጋር ደግሞ እንደ ጓደኛ አብረህ ኑርላቸው ይላሉ። እውነተኛ ትሕትና ማለት ምን ማለት ናት? እኩል ሆነን ሳለን ዝቅ ማለት ነው። ባልንጀራ ካንተ ይልቅ እንዲሻል በትሕትና ቁጠር። ባትሆን እንኳን ቁጠር። ምዕመናን፣ ይህ ምንኛ የሰላም ሕይወት ያመጣል መሰላችሁ? እዩ፣ ለባልንጀራችሁ ለጓደኛችሁ ክብርን ሁሉ ስትሰጡት፣ ክብሩን ውሰድ ስትሉት እሱ ሲከበር ብታዩ አያማችሁም። ምክንያቱም እንዲከበር አሳልፋችሁ ስለሰጣችሁት፣ ከእናንተ ይልቅ እሱ እንዲከበር መንገድ ስለከፈታችሁለት፣ እሱ እንደሚሻል እንደሚበልጥ ስላመናችሁ ሲከበር ብታዩ አትናደዱ። ምዕመናን፣ እኛም በዓለምም ትልቁ ብጥብጥ ይህ አይደለም? ጓደኛ ሲከበር ለምን ዓይንህ ይቀላል? ይህንን እኮ ስላላሰብን፣ ይህንን ስላላመንን እኮ ነው። አንዱ ላይ ለምን ይበሳጫል?
አንዱ ላይ ለምን መተት ያደርጋል? አንዱ እንደበለጠው ሲያስብ ለምን ያኮርፋል? ለምን ይናደዳል? ባልንጀራ ካንተ ይልቅ እንዲሻል በትህትና ቁጥር። ትህትና ስለጠፋች አይደል? ምዕመናን በሌሎች ሲከበር ብታዩት ቅሬታ ማይሰማችሁ? ትሁት ስትሆኑ ነው ወገኖቼ የማትከፉት። ለሌላው አጀብ ሲበዛ ጭብጨባ ሲበዛ የማትከፉት በእርግጠኝነት ያን ባልንጀራችሁን ከእናንተ እንደሚሻል መቁጠር። ይሄ እውነተኛ ትህትና ነው። ራሳችሁን ዝቅ ማድረግ ማለት ይሄ ነው ወገኖቼ። ሌሎች ሲከበሩ ወይም ከፍ ያለ ነገር ሲያገኙ እናንተ ፍጹም የማትታመሙት፣ ሰላማዊ ህይወት የምትኖሩት፣ በሽታም የማይዛችሁ፣ ደማችሁም ከፍ የማይለው ይቺን ህይወት መለማመድ ስትችሉ ነው። ባልንጀራ ካንተ ይልቅ እንዲሻል በትህትና ስትቆጥር፣ እኩል ሆነ ሳለ አንተ በፈቃድ ያለ ግዴታ ዝቅ ማለት ስትለምድ አያምህም። እሱ ሲቀድም አያምህም። እሱ ሲያምርበት አትበሳጭም። እሱ ደራርቦ የሆነ ነገር ቢኖረው ደስ ነው የሚልህ። ምክንያቱም ስላስበለጥከው፣ ስላስቀደምከው። ህመምም የለም። ይሄን ተዉት። ይሄ ከፍ ያረጋችሁት ባልንጀራ በንቀት ቢያያችሁ እንኳን ጸብ አትፈጥሩ። ምክንያቱም ከፍ አድርጋችሁታል። እንዴት ሰላማዊ ህይወት እንደምትኖሩ ተመልከቱ። ጸብ የለም። ይኸውላችሁ ምን ነው እኔ እንደዚህ ያልሆንኩ ብላችሁ ስትመኙ ነው የምትቃጠሉት። በምኞቶቻችሁ መካከል ነው ጸብና ጦርነት የምትፈጥሩት። ነገር ግን ባልንጀራ ካንተ ይልቅ እንዲሻል በትህትና ስትቆጥር ማለት ፍጹም የሆነ እኩል ሆነ ሳለ ዝቅ ማለት ስትጀምር በንቀት እንኳን ቢያይህ አትበሳጭም፣ ጸብ አትፈጥርም፣ ምንም አይመስልህም፣ አያምህም። ይሄ ብቻ አይደለም፣ በቅናትና በቁጣ ውስጥ እንኳን አትወድቅም። ምድሪቷን እያበላሸት ያለው ቅናት አይደለ? ቅናት አይደለ ቁጣ እየወለደ ያለው? ጸቡ፣ ኩርፊያው፣ ደስ የማያሰኙ የፍርድ ቤት መጎታተቶች፣ አንዱ መበላለጦች፣ ምድርን እያመሰቃቀላት ያለው ቅናት የሚወልደው ጸብ አይደለ? በእውነት ባልንጀራ ካንተ ይልቅ እንዲሻል በትህትና የመቁጠር ህይወት ሲኖር ቅናት አይኖርም፣ ምቀኝነትም አይኖርም። ምቀኝነት እዚህ ውስጥ ስፍራ የለውም። ቅናት እዚህ ውስጥ ስፍራ የለውም። ጸብ እዚህ ውስጥ ስፍራ የለውም። አንተ እሱ እንዲበልጥ አድርገህ ካስቀደምከው በፍጹም አይከፋህም፣ ዓይንህም ደም አይለብስም። ምክንያቱም እውነተኛ መንፈሳዊ ህይወት እዚህ ምስጢር ውስጥ አለች። እንደውም አንድ ሊቅ ስለ ቅዱስ ዮሐንስና ስለ ቅዱስ ጴጥሮስ ሲያብራራ ምን ይላል? ታስታውሱ ከሆነ ወደ መቃብር ሲሄዱ ቅዱስ ዮሐንስ ፈጥኖ ነበር ወደ መቃብሩ የሚሄደው። ቅዱስ ጴጥሮስ ደግሞ በፍቅሩ ስለተቀጠቀጠ ትንሽ ክዶት ሰነባብቶ ስለነበረ ቀስ እያለ ነበር የሚሄደው ይላል ይሄ ሊቅ። ግን ይኸውላችሁ ቅዱስ ዮሐንስ ፈጥኖ በመሄዱ ቅዱስ ጴጥሮስ ቅናት አላንገበገበው። ቅዱስ ጴጥሮስ ደግሞ ኋላ በመዘግየቱ ቅዱስ ዮሐንስ ንቀት አላደረበትም። የሚችሉትን ብቻ ያደርጋሉ። መቃብሩ ጋር ሲደርሱ ግን ቅድሚያውን ለአረጋዊው ሐዋርያ ይለቅለታል። ትህትና ማለት እኮ ይህች ናት። ምቀኝነትም ቅናትም የሌለበት ወገኖቼ፣ ከቤተ መቅደሳችን፣ ከቤተ ክርስቲያናችን፣ ከአገልግሎት አውደ ምሕረታችን ጀምሮ ትከሻ ለትከሻ መገፋፋት እስከ መንደራችን ድረስ መተያየት፣ መበላለጥ ስንቱን አበላላው፣ ስንቱን ከህይወት ውጭ ያደረገው። ዝም ብሎ ስለተናደደበት፣ ስላማረበት፣ ዝም ብሎ ኑሮ ስለተሻሻለ የሚከፋው ለምንድን ነው? ይሄ የትህትና ህይወት ስለወጣች።
በብዙዎች ዘንድ ጸብ ለምን ሆነ? ይሄ ስለሌለ ነው። ቅናትን፣ በዚህ ምክንያት የሚመጣ ምቀኝነትን፣ በዚህ ምክንያት የሚመጣ ውድድርና ፉክክርም ምን እያደረገ ነው? ዓለምን እያጣላት ነው። ይሄው ዓለምን እንዲህ የሚያምሳት ምንድን ነው? እኔ ይበልጥ ውድድር አይደል? እኔ ልቅደም አይደለ? ርዕሱ እንኳን የመሳሪያ እሽቅድምድም አይደለ? ነው እኮ ዓለምን የሚያበጣብጣት እኮ ይሄ ነው። ዓለምን ሰላም የሚያደርጋት ሕይወት የቱ ነው ካላችሁ፣ ወይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘንድ የነበረ ይህ ሐሳብ ነው። የትኛው ሐሳብ? እኩል ሆኖ ሳለ ዝቅ ማለት። ልድገመው፣ እኩል ሆኖ ማለት፣ እኩል ሆኖ እያለ ዝቅ ማለት፣ እሱ ነው ትህትና ማለት ወገኖቼ። በክብር ካንተ ጋር፣ በክብር ከናንተ ጋር እኩል ከሆነ ሰው በታች እንደሆንክ ማሰብ ነው። ይሄ የአእምሮ ትህትና ይሉታል ሊቃውንት። የአእምሮ ትህትና ማለት ይሄ ነው። ዝቅ ማለት፣ ራስን ዝቅ ማድረግ። ምዕመናን፣ በችግር ምክንያት ራሱን ዝቅ የሚያደርግ እሱ ትሁት አይደለም። ዝቅ ስላልክ ዝቅ ማለት እሱ ትህትና አይደለም። ከፍ ብለህ መታየት እየቻልክ አቅሙ እያለ እሱን ስፍራ መተው ነው እውነተኛ ትህትና ማለት። በችግር ምክንያት ዝቅ ያልክ ሆነ ግን ትሁት ልትባል አትችልም። ራሱን ከፍ ማድረግ የሚቻለው ሆኖ ሳለ ራሱን ዝቅ የሚያደርግ ሰው ነው ትሁት የሚባለው። ምዕመናን፣ እውነተኛ የትህትና ምልክት እቺ ናት። ራሱን ከፍ ማድረግ እየቻለ ዝቅ የሚል ሰው ነው ትህትና። ራሱን ከፍ ማድረግ ስላልቻለ ራሱን ዝቅ የሚያደርግ ከሆነ ግን ይሄ ሰው መቼም ትሁት አይደለም ወገኖቼ። እውነተኛ ትህትና ምንድን ናት? ይቺ ናት እውነተኛ ትህትና። ይቺ ናት እውነተኛ ትህትና። ክርስቲያኖች እንድንኖርባት የሚያስፈልጋት ትህትና ናት። አንተ ትሻላለህ፣ አንተ ትቀድማለህ፣ አንተ ትበልጣለህ፣ አንተ ቅደም። ይሄ ነው ህይወት። እውነተኛ ትህትና ማለት እቺ ናት። እውነተኛ ትህትና ማለት እቺ ናት። ቅዱስ ጳውሎስም የተወደደ መድኃኒታችንን ለትህትና አብነት ያደረገው ለዚህ ነው። ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ። ለዚህ ነው እኔ በልቤ ትሁት ነኝ ያለው ክርስቶስ። ምዕመናን፣ ይሄ ህይወት ነው እውነተኛ የክርስትና ህይወት። ይሄ ህይወት ያለው ሰው ፍቅር አለው፣ ሁሉን ይወዳል፣ በማንም አይበሳጭ፣ ማንም ቢያስቀይመው አያኮርፍም። የበጎ ምግባራት ሁሉ መሬት ይሆናል። ብዙ ጸጋዎች በዚህ ሰው ላይ ይኖራሉ ወገኖቼ፣ ብዙ ጸጋዎች። ለዚህ ነው ርዕስ ልድገመው፣ ብዙ ጸጋዎች ሰጠኸኝ፣ ትህትናን ከነሳኸኝ ጸጋዬንም አብረህ ውሰድልኝ አሉት። ውሰደው። ምርጥ ቀዳሽ ሆኜ ትዕቢተኛ ከመሆን ውሰደው። ምርጥ ሰባኪ ሆኜ አንድም ፍቅር ያጣሁኝ ደግሞም የምበላለጥ ከሆነ ውሰደው። ኩራትና ውዳሴ ካልጎረፈልኝ የእግዚአብሔር ባሪያ ሳልሆን የምስጋናና የውዳሴ ባሪያ ከሆንኩኝ ውሰደው። ጸጋዬን፣ ስብከቴን ውሰደው። በመዝሙር በመዘመሬ በእውነት ከሌሎች የተሻልኩ እንደሆንኩ አስቤ የምመጻደቅና ለምኑኝ ባይ ከሆንኩኝ፣ ደጅ አስጠኝ ከሆንኩኝ፣ ኮራ ብዬ የምኖር እንዴት አድርጌ ልንገላችሁ በላጭ እንደሆንኩ ካሰብኩኝ ይሄንን ዝማሬን ውሰደው። ላንተ መስዋዕት ሳይሆን የኔ መስዋዕት አድርጌ ከነጠቁ ምስጋናውን ውሰደው። ጸጋቸውን በትህትና የማይጠብቁ ይነጠቃሉ፣ ይዋረዳሉ። በውበት ምክንያት ኮራ፣ ስለዚህም ወደ ጥልቁ ጣልኩ ካይለውም ዲያብሎስ ሐዜ መንጦላይት መጋረጃ ያዥ የነበረው ዲያብሎስ
ጸጋን አረከስክ ተብሎ የተባለው ለምን ይመስላችኋል? በትህትና እኮ መጠበቅ ስላልቻለ ነው። ወገኖቼ ብዙዎች ጸጋቸው የተወሰደው ለምን መሰላችሁ? በኩራት እኮ ነው። በኩራት ምክንያት ጸጋችን የተነጠቀች እንዳትሆን መጠበቂያዋ ትህትና ናት። ምዕመናን ትህትና ናት። ትህትና ናት። እዛ ትንቢተ ሕዝቅኤል ላይ በውበት ምክንያት ልብ ኮርቷል፣ ከክብርህም የተነሳ ጥበብህን አረከስክ፣ በምድር ላይ ጣልኩክ ይለዋል ዲያብሎስን እግዚአብሔር። ምዕመናን በትህትና ምክንያት የምትጠበቅ ብዙ ጸጋ፣ ብዙ ጥበብ፣ ብዙ ምግባር ስላለች እሷ ከሌለች ግን ጥበብ ይረክሳል፣ ጸጋ ይጎድላል። ያለ ትህትና ካለች ጸጋ ዝም ብለን ያለ ጸጋ በኖር እሱ ነው የሚሉት። እሱ ነው የሚያስፈልገው ምዕመናን፣ እሱ ነው የሚያስፈልገው ምዕመናን። ከልቤ ኩራት ታደገኝ። እኔ ከሰዎች እንደምበልጥና የተሻልኩ እንደሆንኩ ከሚያስብ ህሊና አድነኝ። በሰጠኝ ጸጋ ምክንያት እኔ ቀና ሌሎችን ዝቅ አድርጎ ከማየት አስበኝ። አንተ እንደሰጠኸኝ ካንተ እንደተቀበልኩት ባለማሰብ የምመካና የምኮራ ከሆነ ጸጋዬን ውሰደው። እንዳልተቀበልኩ ምን ያስመካኛል? ወገኖቼ ማን ያልተቀበለ አለ? ማን ሳይቀበል እንዲሁ የኖረ አለ? ቅዱስ ጳውሎስ እንደተናገረ እኮ ነው እንዳልተቀበልክ የሚያስመካ ምንድን ነው ይላል። አንዳንዴ እኮ እኛ አገልጋዮች ምዕመናንን እኮ ደጅ ስናስጠና እንዳልተቀበልን ስንመካ እኮ ይገርማል። ንግግራችን እኮ እንዴት ኩራትና ድምፀታችን ራሱ መኮፈስ እኮ ያሳያል። አቤት ኩራታችን! አሁን እንዳልተቀበለ ሰው መኩራት ነበረብን እኛ። ምን ያልተቀበልነው አለና ነው ምንኮራው? ምዕመና ከኛ የሆነ ምን አለና ነው ምንመጻደቀው? ወገኖቼ እንዳልተቀበለ ሰው የሚያስመካን ምንድነው? ወገኖቼ ምንድነው? መልካም ነገር አለ እንግዲህ ያው እስካንተ አይደለም ከእግዚአብሔር ነው፣ አመስግንበት። አለበለዛ ግን የጸጋውን ምንጭ እግዚአብሔርን ልታጣ ነውና ጸጋዬን ውሰደው በለው። እግዚአብሔርን ከምታጣ እግዚአብሔርን አንተ የጸጋ ማዕት ከሚከመርልህ እግዚአብሔርን አግኝተህ ያለ ምንም ጸጋ ያለ ምንም ሀብት ብትኖር ይሻላል። ውሰደው በለው። ውሰደው በለው። በሙሉ የእግዚአብሔርን ሰዎች ተመልከቷቸው። ሁሉንም ጸጋ የተቀበሉት እንደሆነ ያምናሉ፣ ከእግዚአብሔር እንደሆነ ይመሰክራሉ። በጉልበታችን ያመጣ ነው፣ በጥበባችን የቀመር ነው። ምን ነገር አለንና ነው? በዚህ ዘመን ተመጻዳቂዎች ይበዛል። ሀብት ነው የተሰጠህ ነው፣ ውበት ነው፣ በጎ ስጦታ ሁሉ ፍጹምን በረከት ከላይ ነው፣ ከእግዚአብሔር ነው የመጣው። ከየት አመጣኸው? እውነተኛ አባቶቻችንን ተመልከቷቸው። ቅዱስ ዮሴፍ፣ ነቢዩ ዳንኤል ምን እንዳሉ አልሰማችሁ? ህልምን በተረጎመ ጊዜ ቅዱስ ዮሴፍን ሲያደንቁት ምን ነበር ያለው? ህልምን የሚተረጎም እግዚአብሔር የሰጠው አይደለምን? ህልም ተርጓሚ ነህ፣ እግዚአብሔር ነው የሰጠህ። ሀብተ ፈውስ አለ፣ እግዚአብሔር ነው የሰጠህ። ጵጵስና አለ፣ እግዚአብሔር ነው የሰጠህ። መልካም ተናጋሪ ነህ፣ እግዚአብሔር ነው የሰጠህ። በጎ ደራሲ ነህ፣ እግዚአብሔር ነው የሰጠህ። ምርጥ ቅላጼ አለ፣ እግዚአብሔር ነው የሰጠህ። ህልምን መተርጎም የሚቻለው ከእግዚአብሔር የተሰጠው ብቻ ነው። በጣም ብዙ በርካታ ጸጋዎች ለምን ምን አስኮራ? የተቀበልከው። የተመጸወተ ሰው እንዴት ይኮራል? የተሰጠው ሰው እንዴት የራሱ ያደርጋል? የኛ እኮ አይደለም። ክቡር አባታችን በረከታቸው ጸሎታቸው ትደርብን።
እየጨረስኩ ነው። አይዟችሁ። ዝናብ ላይ ያስቀመጥናችሁ እንደሱ ነው። ይደብድብ። አሁን ጨከን ቢል ብጥላችሁ ልትሄዱ። ነብዩ ዳንኤልን አልሰማችሁትም? በጣም ይደንቅ ቃል አለው። እንግዲህ በጥበብ በከለዳውያን ካሉ ሰዎች ሁሉ ላቅ ብሎ የታየው ነብዩ ዳንኤል ምን እንዳለ አልሰማችሁ? ምን አለ? በዚህ ዓለም ካሉ ሰዎች ይልቅ በጥበብ የበለጥኩ አይደለም አለ። የበለጥክ አይደለም፣ እግዚአብሔር ሰጥቶህ ነው። ተናግረህ ያማረልህ፣ መስክረህ የሰመረልህ፣ ሰብከህ የተደመጥከው ግርማ ሞገስ እግዚአብሔር ስለሆነ ዘምረህ የተዋበልህ፣ ቀድሰህ የተቀሸረልህ ከሌሎች ስለምትበልጥ እንዳይመስልህ። እግዚአብሔር አንተን ሰው ማዳኛ መንገድ ስላደረገ ስለሰጠህ ነው። ተመጽዋች ነህ አንተ፣ ምስኪን ነህ። እንደውም የበለጠ ምስኪንና ድሃ ስለሆንክ ነው እግዚአብሔር ይህን ሁሉ ጸጋ የሰጠ። እኔ ከሌላ ሰው የምበልጥ ነኝ አይደለሁም። እሷ ናት መንፈሳዊ ሕይወት ወገኖቼ። በሙሉ ነገሬን ለማሳጠር ብዙ እንዳልዘበዝባችሁ ዝናብ ላይ ተቀምጣችሁ ነገሬን በጣም አጠር ላድርገው። እግዚአብሔር ጸጋን ሲሰጠን አንተን እንዳሳጣን አንተን አብሬ የማገኝበትን ከአንተ ጋር የምኖርበትን ጸጋህን አብረህ ስጠኝ እንበለው። ካለበለዚያ ግን ውሰደው። ጸሎተኛ ነህ፣ በጸሎት ውስጥ ትህትና ከሌለው፣ ጸሎት ትዕቢት ካለው ምን ያደርጋል? እግዚአብሔር ማጋር እንዳለ ታውቃለህ። እመነኝ፣ በጣም ትሁታን ሰዎች ጋር መናገር የማይችሉ ትሁታን፣ ማሳመን የማይችሉ ኮልታፎች፣ አንዲት መስመር መጸለይ የማይችሉ ንግግር አላዋቂዎች ጋር እግዚአብሔር አለ። እንዴ በሳምንት 2 ቀን እጾማለሁ እንደዚህ አይነት ቀራጭ ስላላደረከኝ አመሰግናለሁ እያሉ የኩራትና የትዕቢት ጸሎት ከሚያደርጉት ይልቅ በአንዲት ሐረግ እኔ ኃጢአተኛና በደለኛ ነኝ ቀና ብዬ ላይ አልችልም የሚሉ ኮልታፎች ጋር እግዚአብሔር አለ። ብዙዎችን ተመልከቷቸው። ከንግግር አዋቂዎች ከሶፊስቶቹ ይልቅ ንግግር የማያውቁት እነዛ ሐዋርያት ዓለምን ያሳመኑት ትሑታን ስለሆኑ በአንድ ሐረግ እኮ ነው ከእግዚአብሔር ጋር የታረቁት። ጸሎተኛ ነህን? እንግዲያውስ ከጸሎት ጋር ትህትና ከሌለች ትጣላባታለህ፣ ትኮራባታለህ። እግዚአብሔር እንዲመለከትሽ ትፈልጊያለሽን? እንዲህ ይላል እግዚአብሔር ቃል፣ ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ይላል። ወደሚኮፈስ ሰው አይደለም፣ ወደሚንቀጠቀጥ ሰው። የማይሰበር አለት፣ ትዕቢተኛ ልብ ያለው ራሱን ወደሚያመጻድቅ፣ አሁንማ ከፍ ያለ ደረጃ ላይ ተደርሻለሁ፣ አሁንማ ተደምጫለሁ፣ አሁንማ የሆነ ነገር አለ ማን ይነካኛል የሚል ሰው ጋር አይደለም። እያለው ምንም እንደሌለው የሚኖር ሰው ጋር፣ ወደዚህ ወደ ትሁት ሰው እግዚአብሔር እንዲህ ካሉ ሰዎች ጋር ነው የሚኖረው። ምዕመናን፣ እንዲህ ካሉ ሰዎች ጋር ነው የሚኖረው። እንደዚህ ካሉ ሰዎች ጋር ነው የሚኖረው እግዚአብሔር የሚኖረው። የእግዚአብሔር ማደሪያ የቷ ናት ካላችሁኝ፣ እንዲህ ያለች ትሁት ልብ ናት። በትህትና የሚያከብሩትን፣ ክብሩን ሁሉ ለእግዚአብሔር የሚሰጡትን እግዚአብሔር ደግሞ ሁሉን ነገር ይሰጣቸዋል። እግዚአብሔር ሁሉን ነገር ይሰጣቸዋል። በጣም ወደ እግዚአብሔር የሚቀርብ ሰው ምን እንደሚሆን ታውቃላችሁ? እንደው ነገሬን ለመጠቅለል ላሳጥረው። በጣም ወደ እግዚአብሔር የሚቀርብ ሰው በጣም ትሁት ነው እየሆነ የሚሄደው። በዚህ ዘመን ግን ተቃራኒ ነው። በጣም መድረክ ባገኘን ቁጥር ትዕቢተኞች፣ በጣም በተደነቅን ቁጥር ኩራተኞች፣ በጣም ፈላጊያችን በበዛ ቁጥር ስልክ ዘጊዎች፣ በጣም ባለን ቁጥር ይለምኑኝ ባዮች፣ ገንዘቡ በሞላልን ቁጥር ይለምኑኝ። የእግዚአብሔር ሰዎች ግን እንደዚህ አይደለም የሚሆኑት። እና እንዴት ነው የሚሆኑት? ወደ እግዚአብሔር የበለጠ እየቀረቡ ሲመጡ ፍጹም ትሑታን ነው የሚሆኑት። ጥቂት ምሳሌዎችን ላሳያችሁ። ለምን ከቅዱሳን መላእክት አልጀምርላችሁም? ቅዱሳን መላእክት በእግዚአብሔር ፊት የሚቆሙ ናቸው። ተመልከቷቸው። በሁለት ክንፎቻቸው ፊታቸውን ይሸፍናሉ። የበለጠ ሲቀርቡት እንዴት ልናይህ ነው ብለው ይሸፍናሉ። ወገኖቼ፣ የእግዚአብሔርን ጣዕም የቀመሱ
ወደ እግዚአብሔር የበለጠ የቀረቡ መቆም አይችሉም። በእግዚአብሔር ፊት ያፍራሉ፣ ይደነግጣሉ፣ ይንቀጠቀጣሉ። ጮክ ብለው መናገር እንኳን አይችሉም። ይሸፍናሉ፣ ይደበቃሉ። ምዕመናን እንደኔ አይነቱ እኮ ደፋር ስለሆነ ነው እናንተ ጋር የቆመው። በጣም እግዚአብሔርን የቀረቡት የሚናገሩለት ነገር ስለሚያጡ አፋቸውን ዘግተው ሲያደምቁት ይኖራሉ፣ ሲመሰጡበት ይኖራሉ፣ ሲተክዙ ይኖራሉ እንጂ ንግግር የምናውቀው ነን መስሎ አይደለም። የበለጠ ሲቀርቡት ፊታቸውን ይሸፍናሉ፣ እግራቸውን ይሸፍናሉ። ለመታየት አይፈልጉም፣ ይሰወራሉ። ወደ እግዚአብሔር የበለጠ ሲቀርቡ የእግዚአብሔርን ፍጹምነት የእነሱን ደግሞ አለመታየት የማትመረመር ጥልቅ ነህ፣ የማይደረስብህ ሩቅ ነህ፣ የማትታይ ምጡቅ ነህ። ምን እናያለን ምን እንናገራለን ብሎ ሽፍንፍን ነው የሚሉት። እኛ እኮ ልታይ እኮ ነው። እኛ እኮ ካልተጨበጨበልን እኮ አንንቀሳቀስም። ነዳጃችን እኮ ጭብጨባ ነው። እንደው የሆነ ደመቅ እንደው ይቅርታ አድርጉልኝ፣ መድረካችን እኮ በሙገሳና በውዳሴ እኮ ነው ብዙ ሰዓት የሚሄደው። አሁን እግዚአብሔር እዚህ ውስጥ ሰው ይኖረዋል። የበለጠ ስንቀርብ ራሳችን ያ ቅዱስ እንደተናገረው እኮ ነው ያንተን ገናንነት ግለጥልኝ የኔን ማንነት ደግሞ አሳውቀኝ ይላል። ወደ እግዚአብሔር በጣም እየቀረበ የመጣ ሰው የሱን ማንነት ስለሚያውቅ መሸሸግና መደበቅ ነው የሚመርጠው። አብርሃምም ተመልከቱት፣ ወደ እግዚአብሔር የበለጠ ሲቀርብ ምን እንዳለ ታውቃላችሁ? አንድ ጊዜ ካንተ ጋር ንግግር ጀምሬያለሁ፣ አመድና ትቢያ ስሆን እባክህ ስማኝ ይላል። ከእግዚአብሔር ጋር እየተነጋገረ አመድና ትቢያ ሲሆን እኮ ነው የሚለው። ሲራክ እንደተናገረው በሞቴ ላንብብላችሁ። የሲራክ ቃል እንዴት ይገርማል መሰላችሁ? እንግዲህ ትቢያ አመድ የሚሆን በህይወቱ ሳለ ሰውነቱ የሚተላሳው ለምን ይታበያል ይላል። ወደ እግዚአብሔር በጣም የሚቀርቡ ሰዎች አይታበዩም። የበለጠ ትሁት ነው የሚሆኑት። እንደ አብርሃም በህይወቱ ሳለ የሚተላሰው ይታበያል። ጥቂት ቆይቶ የወደቀ አፈር የሚሆን የቆመ አፈር ይኮራል። እሱ ነው እኮ የሚለው ወገኖቼ። አፈር ሆኖ መኩራት ምንድነው? የተዋበ ትንሽ ቆይቶ አፈር መሆኑ አይቀርም። ኩራት የት አለ? የቆመ ትንሽ ቆይቶ መውደቁ አይቀርም። ኩራት የት አለ? በመዓዛ የሚታወድ በሽቶ የሚቀባ በሜካፕ የሚያውደው ጥቂት ቆይቶ መሽተቱ ይከተለዋል። እና ኩራት የቱ ጋር ነው? ያጌጠው ባዶ እጁን መሄዱ አይቀርም። ፈትል ብቻ በእጁ አንጠልጥሎ ነው የሚሄደው እኮ። ታዲያ ኩራት፣ ትዕቢት፣ መታበይ የት ጋር ነው? የት ጋር ነው? ለዚህ ነው ታላቁ አባት አብርሃም ለማማለድ ሲቆም ያለ ማፈር አመድና ትቢያ ስሆን አለ። ይህ እንዴት ያለ ታላቅ ትህትና ነው ይላል አውግስጢኖስ ያደንቀው። በእግዚአብሔር ፊት የሚቆም ጸሎት ከጸለያችሁ እውነተኛ ጸሎት ትህትና አለችበት። እውነተኛ ቁርባን ትህትና አለችበት። እውነተኛ መመለስ ትህትና አለችበት። ልቀጥል ይበቃኛል። መቼም እናንተን እዚህ ዝናብ ላይ አስቀምጦ እንደው አፍራችሁ እግዚአብሔርንም አክብራችሁ መድረኩንም አፍራችሁ ነው የሚሆነው። ሌላ ቀን እንቀጥለዋለን። አይሻልም? ይሻላል። ግፍ ነው ከዚህ በላይ። ለምን እቀሰፋለሁ? ይቆየን። አሜን አትሉ? አሜን።